Good News Media. ባጭሩ እችን ኤፌሶንን ስትጨርሷት የኤፌሶንን ትምህርት ስትጨርሱ ስለ አማኞች የክርስቶስ ዓላማ፣ የአብ ዓላማ፣ የመንፈስ ቅዱስ ዓላማ በዚህ በኤፌሶን ውስጥ ሁሉንም ስለምታገኙት እንደው የክርስቲያኖች የተጠሩበትን ፐርፐዝ በደንብ ትረዱታላችሁ ብዬ አምናለሁ እና በደንብ ሙሉ የእግዚአብሔር ሐሳብ፣ የእግዚአብሔር እቅዱ፣ ዓላማው ምን እንደሆነ የምትረዱበት መጽሐፍ ነው የኤፌሶን መጽሐፍ። ስለዚህ በጣም ደስ ብሎኛል። ጳውሎስ በዋናነት የኤፌሶን ሰዎች እንዲረዱ የፈለገው በዋናነት ኤፌሶን ላይ ይህን ደብዳቤ ሊጽፍ ያነሳሳው በዋናነት በክርስቶስ በመሆናቸው የተከፈሉትን እውነት እንዲረዱ፣ በክርስቶስ ናችሁ፣ በክርስቶስ ስትሆኑ የተካፈላችሁት እውነት ይሄ ነው ለማለት የመጀመሪያው ሐሳብ ኢን ክራይስት የሚለው ብዙ የተጻፈው ራሱ ኤፌሶን ውስጥ በክርስቶስ በክርስቶስም ምንም ነገር ሲያወራ ከፊት ለፊት ክርስቶስን ያስገባዋል። ክርስቶስን እያስገባ በክርስቶስ የሆነ ነገር ጽድቅ ቢወራ በክርስቶስ ይላል እና በክርስቶስ ኢን ክራይስት የሆኑትን ትሩዝ እንዲረዱ ለኤፌሶን ሰዎች አጠጥሮ ያስቀመጠበት መልእክት ነው። ኤፌሶን ውስጥ አብዛኛው ስታዩ ኢን ክራይስት የሚል ታገኛላችሁ። በክርስቶስ ከተባለ በኋላ ግን የሆነ ነገር ነው የምታገኙት። የእናንተ አድራሻ፣ የእናንተ ማንነት ትረዱታላችሁ። በክርስቶስ ምን ስትሉ ታገኙታላችሁ እና በክርስቶስ የሆኑትን ወይም የተቀበሉትን ያሉበትን ስፍራ እንዲረዱ ታስቦ የተጻፈ መልእክት ነው። ክርስቶስ የቤተ ክርስቲያን ራስ መሆኑ ሌላው ደግሞ በዚህ በኤፌሶን ውስጥ ከጳውሎስ ውጪ ይሄ ራስና አካል የሚለውን ማን ይጽፋል? እኮ ጳውሎስ እኮ በጣም የሚገርም ሰው። ከጳውሎስ ውጪ ክርስቶስ የቤተ ክርስቲያን ራስ፣ ቤተ ክርስቲያን የክርስቶስ አካል ብሎ በደንብ አድርጎ ስዕሉን ያስቀመጠልን ጳውሎስ ነው። ማንነጣጠል አድርጎ የተጠባበቅን እንደሆንን የተያያዝን እንደሆንን የክርስቶስ ስልጣን የኛ ስልጣን እንደሆነ ያወራበት ራስና አካልን በደንብ አድርጎ በደንብ ያወራበት የቤተ ክርስቲያንን አካልነትና የክርስቶስ ኢየሱስን ራስነት በደንብ አድርጎ የተጣመረበትን ኤክስሬውን ይባል። እንደውም እነዚህ ወንጌላት ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስ እነዚህ አራቱ የክርስቶስ የኢየሱስን ፎቶ ነው ያነሱት ይባላል፣ ወይም ፎቶውን ነው የሚያወሩት። የጳውሎስ መልእክቶች ግን ኤክስሬውን ነው ይላሉ። ወንጌላትን ስታነቡ ክሊርሊ በቃ ፎቶ ነው በቃ ዝም ብሎ ከላይ ነው። ኤክስሬውን ራስና አካል እያለ ዲፕ ገብቶ የራሱና የአካሉ ግንኙነት የራሱና የአካሉ ጉልበት ምናምን እያለ በደንብ አድርጎ ኤክስሬውን የማይታይ ኢዝሊ ቶሎ ከላይ የማይታየውን ግን ዲፕሊ ወይም ሴክሬቱን ሚስጥሩን በደንብ አድርጎ የገለጸልን የቤተ ክርስቲያንና የክርስቶስን ግንኙነት በኋላ ላይ በደንብ እንመጣለን። ባልና ሚስት ይላል፣ ምንም አይለዋል ጳውሎስ። ይሄ ሚስጥር ታላቅ ነው ይልና ባል ሚስት አንዳንድ ሰው ስለ ባልና ስለ ሚስት እሱን ያወራል። ግን ስለ ባልና ሚስት ብቻ አይደለም ራስ ስለሆነው ስለ ክርስቶስም ብሎ ሚስጥሩንም በዛው እዚህ ውስጥ ዲፕ ነገር ያወራበት ሐሳብ ነው እና ክርስቶስ የቤተክርስቲያን ራስ መሆኑና ቤተክርስቲያንም የክርስቶስ አካል የሆነችበትን ሚስጥራዊ ግንኙነትና ጉልበት ያሳየበት ነው። እነዚህ ቅዱሳን በክርስቶስ የተመረጡ መሆናቸውን ብዙ አይነት ርስትን ወይም በረከትን እንደተቀበሉ የጸጋውን ባለጠግነት ከምንም በላይ እንዲረዱም ፈልጓል። በዚህ መጽሐፍ ውስጥ የጸጋውን ባለጠግነት ኤፌሶን 2 ላይ በኋላ ስመጣ አስረዳለሁ። የጸጋውን ባለጠግነት ይላል። የጸጋውን ትልቅነት፣ የጸጋውን ብዙነት፣ የጸጋውን ሰፊነት፣ የጸጋውን ምንነት በደንብ አድርጎ ክሊር ፒውር ፒክቸር የሳለላቸው ወይም የነገራቸው ለኤፌሶን ሰዎች ነው፣ ወይም በኤፌሶን ለምትገኘው ቤተክርስቲያን ለነዚህ ቅዱሳን በቃ ምንም በቃ ጸጋ የሚባለው ብዙ ካሁን በኋላ ብዙ ነገር እያየን እንመጣለን ስለ ጸጋ ጉልበት ራሱ እና ጸጋን በደንብ አድርጎ ኢላቦሬት ወይም በደንብ ያብራራበት ያሳየበት ቻፕተር ወይም መጽሐፍ ቢኖር ኤፌሶን በደንብ የጸጋውን ጉልበት ያሳየበት መጽሐፍ ነው። ዓላማው ይህን እንዲረዱ ፈልጓል። የጸጋውን ባለጠግነት፣ ሌላኛው በክርስቶስ የመስቀል ሞት የተሰራላቸውን በትንሣኤው ደግሞ አብረው የተነሱበትን የጸጋውን ባለጠግነትም አሳይቷል። አማኞች ክርስቶስ ሲሞት አብራችሁ ሞታችኋል፣ ሲነሳ ተነስታችኋል። መነሳቱ ካለቅነት ከጌትነት ከኃይላት ከስልጣናት ሁሉ በላይ ነው። በኋላ ኤፌሶን 1 ሲጨርስ ታዩታላችሁ መጨረሻው ቁጥር ላይ የመነሳቱ ትርጉም
ካለቅነት፣ ከጌትነት፣ ከኃይላት፣ ከስልጣናት ሁሉ በላይ የመሆን ትርጉም ነው። ይህን ደግሞ እርሱ ሲነሳ እናንተንም አስነሳቸው። ኤፌሶን 2:7 ላይ አስነሳን፣ ከእርሱ ጋር አስነሳናልና በሰማያዊም ስፍራ ከእርሱ ጋር አስቀመጠን። እና መቀመጥ ማለት ምን ማለት እንደሆነ የሞትና የትንሣኤውን ጉልበት በደንብ አድርጎ እንዲረዱት እኔ የትንሣኤ ሰው ነኝ እንዲሉ ቅዱሳን አይደል እንዴ? የትንሣኤው ኃይል እኔ ውስጥ አለ እንዲሉ፣ በትንሣኤ ፖዚሽኔ ተቀይሯል እንዲሉ፣ ማንነታቸውን እንዲረዱ፣ የክርስቶስን ትንሣኤ ብቻ የሚያወሩ ሳይሆን አብረን ተነስተናል የሚሉ ቅዱሳን እንዲኖሩ። አብረን ተነስተናል። እስቲ አሜን። አካል ነና ክርስቶስ ሲነሳ እኛም ተነስተናል። ትንሣኤ ነው ምናምን ስትሉ ያንተም ይግባ፣ ያንተም ትንሣኤ እንደሆነ ዓላማ እያወራሁ ስለሆነ እኔን ማውራው። ሌላኛው ቅዱሳን በክርስቶስ በመሆን የተቀበሉትን ነገር እንዲረዱ፣ ቅድም እንዳልኩት ነው፣ እንዲገለጥላቸው፣ እንዲረዱ ብቻ ሳይሆን እንዲገለጥላቸው ለአማኞች የሚማለድ የዘውትር ምልጃ እንዳለም ያሳየበት ክፍል ነው፣ ቻፕተር ነው፣ መጽሐፍ ነው። አስተምሯቸው ምንም አልገለጥ ካላቸው ለነሱ ደግሞ ይጸልያል። ለዚህ ሰዎች ይልና ቆይ ደግሞ ልጸልይ ይላል። ስለእናንተ ደግሞ እጸልያለሁ እግዚአብሔር የጥበብና የመገለጥ መንፈስ እንዲሰጣችሁ፣ ያም የልቦናችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንደሆነ ታውቁ ዘንድ ስለእናንተ እጸልያለሁ። አሁን የሚጸልየው ምንድነው? የጥበብና የመገለጥ መንፈስ እንዲሰጣችሁ፣ እንዲበራላችሁ፣ ኢላቦሬት እንዲሆን የተደረገ ልክ ሲገባ እንደዛው አትሆንም፣ ተመልሰ ያው አትሆንም፣ የወንጌሉ ብርሃን ቢበራላችሁ እያለ ስለነሱም ደግሞ የሚማልድበት ለቅዱሳን ለአማኞች የሚማልድ ለማያምኑ እንደምንማልደው ሁሉ ለወንጌሉ ዘወር እንዲሉ ወደ ወንጌሉ መለስ እንዲሉ ልቦናቸው የተከፈተ እንዲሆን ወንጌል ለሚሰብካቸው ሰዎች ጆሮአቸውን እንዲሰጡ እንደምንማልድ ሁሉ አዘሴም ታይም ለአማኝም ደግሞ ይማልዳል። ለአማኝ የሚማልደው ምልጃ ግን የልቦናቸው አይናቸው እንዲከፈት። አይን ካልተከፈተ ከባድ ነው አለ። ሁለት አይን አለ፣ ይሄኛው አይን ተከፍቶ ይሄ አይን ቁጭ ያለ ቆንጆ አይን ኖሮክ ይሄኛው ካልተከፈተ ይሄ ይከፈት፣ የልቦናቸው አይኖች ይከፈት፣ የልቦናቸው አይኖች ይብሩ። ይሄ ሲበራ ያኔ የምታዩት የምታውቁትም ነገር አለ ብሎ ያስረዳበት ክፍል ነው። ደግሞም የመንፈሳዊ ውጊያ ምንነትና ትርጉምንም ያስረዳበት ዓላማው ይሄ። እነዚህ እስቲ ይረዱ። ትንሿን ነው የነካኋት። ዲቴይል ብገባ ዓላማ ብዙ ነው የምነካው። ሁሉንም ቻፕተር እያየው በሁሉም ቻፕተር ላይ ዓላማው፣ ለምሳሌ የቻፕተር 1 ዓላማ፣ የቻፕተር 2 ዓላማ እያልኩ ብሄድ ዛሬ ብዙ አቆያቸዋለሁ። ስለዚህ እንደው ጀስት ዓላማ እንዳለው ግን ዓላማውን ትንሽ ያሳያችሁ ከሚል አንፃር ነው። ፕሬዝ ጋድ። ጥሩ እየተረዳችሁ ነው። ዓላማ ዛሬ እንድታዩልኝ የምፈልገው ክፍል 4 በክፍል 4 ውስጥ የምንማረው ኤፌሶን ምዕራፍ 1 ከ1 እስከ 14 ነው። በክፍል 1 ውስጥ ጥናት 1 ብዬ ዛሬ ነው የምጀምረው። እስካሁን ጥናት አይደለም ዳሰሳ ነው። ጥናት 1 ዛሬ ይጀምራል። ጥናት 1ም ጥናት 2ም ጥናት 3ም እያለ በክፍል 4 ውስጥ ይቀጥላል። ከዛ ክፍል 5 ደግሞ እንገባለን። ዛሬ ግን የምንማረው የሚነበበው ኤፌሶን 1 ከ1 እስከ 3 ዛሬ እችን እናያለን። ፕሬዝ ጋድ። ከ1 እስከ 3 እናያለን። መጽሐፍ ቅዱሶቻችንን ሁላችንም እናወጣለን። ኤፌሶን ምዕራፍ 1 ከ1 እስከ 3 እናነባለን። በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በኤፌሶን ላሉት ቅዱሳን በክርስቶስ ኢየሱስም ላሉት ምዕመናን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስን አምላክና አባት ይባረክ። አሜን። ጌታ ይባረክ። አሁን ኤፌሶን በሁለት ምልከታ የተጻፈ መጽሐፍ ነው። ያው ልክ እንደ ሌሎቹ መልእክቶች አንዳንዱ መልእክቶች ላይ ሁለት ምልከታ አለው። የኤፌሶን መልእክት እንደ አብዛኛዎቹ የጳውሎስ መልእክቶች በሁለት ክፍሎች የተከፈለ ነው። የመጀመሪያው ክፍል ጳውሎስ በእምነት በተቀበልነው የጸጋ እውነቶች ላይ ትኩረት ያደርጋል። በክርስቶስ በመሆን የተቀበልናቸው በረከቶች ላይ ፎከስ ያደርጋል። ሁለተኛው ክፍል ደግሞ እኛ እግዚአብሔርን በሚያስከብር መንገድ እንዴት መመላለስ እንዳለብን በተቀበልነው እውነት እንዴት መመላለስ እንዳለብን ደግሞ ያሳያል። ስለዚህ አሁን እንዴት መመላለስ እንዳለብን ብቻ ቢያሳይ ትግል ይሆናል፣ ህግ ብቻ ይሆናል። መጀመሪያ የተቀበልከውን ያስረዳል። አቅም እንዳለ የተቀበልከው ኃይል የተቀበልከውን ጉልበት ያሳይና ቀጥሎ ደግሞ እንዴት ደግሞ እንደ ተወደዱ ልጆች ኤፌሶን 5:1 ላይ እንደ ተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ ብሎ ደግሞ አይደል
በቃ ክርስቶስን ወደ መምሰል ደግሞ እንዴት መመላለስ እንዳለብን ደግሞ የህይወት ስርዓትን ደግሞ እኛ ደግሞ ምን እናርግ፣ እንዴት እናድርግ፣ እንዴት እንኑር፣ እንዴት እንመላለስ የሚለውን ደግሞ ፎከስ ደግሞ ያደርጋል። ስለዚህ የተቀበልከው ብቻ ሳይሆን ያኗኗር እና ክርስትና ከገባችሁ ፖቴንሻሊ እና ፖዚሽናሊ የተቀበልነውን ማወቅ ነው መጀመሪያ ይቀድማል። ፖዚሽናሊ እና ፖቴንሻሊ who you are in Christ የሚለውን ማወቅ። ለምሳሌ አንድ ሰው በክርስቶስ ማን ሲባል ቅዱስ ሊል ይችላል። ልክ ነው፣ ቅዱስ አይደል? ሲጀምር ነው ቅድም እንደው ቅዱሳን ነው ያሉት ካያችሁ ገና ሲጽፍላቸው ራሱ ቅዱሳን ቆሮንቶስ ቤተክርስቲያን ቅዱሳን መባላቸው ራሱ ብዙ ሰው ይገርመዋል። ቆሮንቶስ በጣም ከባድ ሀገር ከተማ ናት፣ ከባድ ቸርችም ነው። ግን ከፖዚሽናሊ እና ፖቴንሻሊ አይደንቲቲያቸው ነው የሚጀምረው። እስቲ አሜን። በቃ እግዚአብሔር በመነጽር ቢያያቸው ምን እንደሚላቸው ቅዱስ። ምክንያቱም እግዚአብሔር በመነጽሩ የአብ መነጽር ክርስቶስ ነው። ስለዚህ በክርስቶስ በኩል ሲያያቸው በክርስቶስ ቅዱስ ይላቸዋል። ስለዚህ ቅዱስ ብሎ ይጀምራል። ከማንነት ይጀምራል እንጂ ከስራ አይጀምርም። መጀመሪያ ማንነትን መረዳት፣ ፖዚሽናሊ እና ፖቴንሻሊ ማንነትን መረዳት ወይም ፖዚሽናሊ እና ፖቴንሻሊ ምን እንዳለ ማን እንደሆንክ መጀመሪያ ልትረዳ ይገባል። ይሄ ይቀድማል። አሁን በጣም ብዙ ክርስቲያኖች ብዙ ቸርቾች ይህንን ገንጥለው ያወጡታል። የመጀመሪያውን ዋናውን ያወጡትና ኮብል ያደርግባል። ኑር ወገኔ ተቀደስ፣ ያለ ቅድስና እግዚአብሔር ማየት አትችልም። ያለ ቅድስና እግዚአብሔር ማየት አትችልም የሚለው ብሉይ ኪዳን። እኛውን ቅዱስ ነን ማየት አይደለም ገባን እኮ እሱ አትገባም ገና ይለኛል። የሆነ ገና ያፋልጣል ገና መቼ ሆነ እኔ ግን ምናምን ከዛ ወስዶ የት ውስጥ ይወጥፋል መሰለ ሮሜ 7 ውስጥ ይከታል። መልካሙን ማድረግ ሲፈልግ ክፉን ሳረግ ይገኛለሁ፣ ከዚህ ሞት ጋር ማን ይለየኛል ትላለህ 7 ላይ 8 ላይ ሲመጣ ግን እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። እኛ ከ7 አልፈን 8 ገብተናል። we are in Christ። ስለዚህ መጀመሪያ አይደንቲቲ ነው፣ ከዛስ ተግባር ደግሞ አለብን። ቅዱስ ነን ወይ? አዎ። በክርስቶስ በመሆን ቅዱስ ሆነናል? አዎ። ከዛስ በቅዱስ ኑሮ። እስቲ አሜን። ቅዱስ ስለሆንክ በቅዱስ ኑሮ ኑር ማለት ትክክለኛ ትምህርት ነው። ተቀደስ ማለት ግን አልተቀደስክም ርኩስ ነህና ገና ልትቀደስ ባንተ ልፋት ባንተ እንባ ራስህን ልታጥብ ንጹህ ለመሆን የምትታገልበት ትግል ያደርጉብሃል። አይደንቲቲ ስለማይገባ እኔ ማረባ ትላለህ፣ ገና ትፈጠፍጠዋል። አየህ ትወርዳለህ ማለት ነው። አይደንቲቲ መጀመሪያ ወቅ ከዛ በኋላስ ኑሮዬ ግን ቅዱስ ነኝ። አዎ ቅዱስ ከሆንኩ አንደኛ ጴጥሮስ 1:15 እና 16 ደግሞ በቅዱስ ኑሮ። እስቲ አሜን። አሁን አይደንቲቲ ቅዱስ ነው። ኑሮዬም መለካት አለበት። አይደንቲቲ ብቻ አይደለም የሚለካው ኑሮም። ስለዚህ ይሄንንም አንተውም። እስቲ አሜን። ሁለት ነው። አብዛኛው የአዲስ ኪዳን ትምህርት ሁለቱንም ያሳያል። ፖዚሽናል አይደንቲቲን at the same time ቫይታል እና ሌጋል የሚባል ነገር አለ። ቫይታል እና ሌጋል አንዱን ፓርት ብቻ አትሁን፣ ሌጋሉ ብቻ አትሁን። ቫይታል ብቻ ነው፣ ሌጋልም ሁለቱንም በተግባር ማየት ማወቅ ይኖርብናል። በሁለተኛ ክፍል ይሄንን ነው እና ከዚህ በተጨማሪ አማኞች ሁለት አድራሻ፣ ሁለት አይነት በረከት፣ ሁለት አይነት አይን እንዳላቸውም ያስረዳሉ። በኋላ ስደርስ ሁለት እንትን እያልኩ መጣል። ለምሳሌ ሁለት አይን ብሏል። አንደኛው አይን የምን አይን ተብሏል? የልቦናችሁ አይኖች የማናውቀው አይን እንዳለን ደግሞ ይነግረናል። አንዱ ደግሞ አይን። ስለዚህ ሲናገር ብዙ ጊዜ ሁለት ያደርገዋል፣ ደብል መንታ ያደርገዋልና እሱንም በደንብ እያየን እንሄዳለን። ፕሬዝ ጋድ። እሺ ቀጣይ ጳውሎስ ሲጀምር ሐዋርያነቱን በመግለጽ ጀምሯል። ኤፌሶን 1 ላይ ስናነበው በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ሲጀምር ይኸው ሳነበው በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ብሎ ነጠላ ሰረዝ አድርጎ ጀመረ። ስለዚህ ሲጀምር ጳውሎስ ምኑን ገልጾ ነው የጀመረው? ሐዋርያነቱን በእግዚአብሔር ፈቃድ ሐዋርያ መሆኑን ገልጦ አሳይቶ። ይሄ ምን እንደሚያሳየው ሐዋርያነት በሰው ፈቃድ፣ ሐዋርያነት ቸርቾች የሚሰጡት ፈቃድ ሳይሆን ሐዋርያ እናርጋቸው ተብሎ ሐዋርያ አይደረግ። ሐዋርያነት ስራ ነው፣ ተግባር ነው፣ ታስክ ናቸው ወይ ነው ወይ ወንድማችን? ሐዋርያ ነው ወይ? ሐዋርያ ሳይሆን ሐዋርያ ወይም ደግሞ አንዳንድ ሰው ደግሞ የእድገት ስለሚያደርገው መጀመሪያ ወንጌላዊ፣ እንደውም ከወንጌላዊ በፊት የሙሉ ጊዜ፣ ከዛ ከሙሉ ጊዜ በኋላ ወንጌላዊ እናርገ፣ በቸርች ወንጌላዊ እናርገ። ወንጌላዊነት እኮ ጊፍት ነው።
ሐዋርያ ከፓስተር ያልተናነሰ ጊፍት ነው። ስለዚህ መጀመሪያው ከዛ ከወንጌላዊነት ቀጥሎ ደግሞ እስቲ ፓስተር እናድርግ፣ ከፓስተርነት ደግሞ ምናልባት ከሆነ ደግሞ ነብይ፣ ከነብይ ቀጥሎ ደግሞ እስቲ ሐዋርያ እናድርግ። ሐዋርያ ትልቁ፣ ወንጌላዊነት ትንሹ ተደርጎ እንዲህ ደርድረውታል። ሁሉ እኩል ነው። እሱን ኤፌሶን 4:11 ላይ ስመጣ በደንብ በዝርዝር አስተምራለሁ። አሁን ኤል ለማስተማር ሳይሆን የሐዋርያነትን እንትን ለማስተማር ሳይሆን ማንነቱን እንዲረዱት ከማድረግ አንፃር ጳውሎስ እንጂ አሁን የሐዋርያነት ስጦታው ምናምን በደንብ ሊያስረዳ አይደለም። እዚህ ጋር ሲጀምር ግን በእግዚአብሔር ፈቃድ ሐዋርያ የሆነ ጀመረ። በቃ በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ። ሐዋርያነት በሰው ፈቃድ አይመጣም። ሐዋርያነት በቤተ ክርስቲያን ፈቃድ አይሰጥም። ሐዋርያነት በራስም ፈቃድ ደስ አለኝ ብለህ ሐዋርያ አትሆንም። በእግዚአብሔር ፈቃድ ብቻ መሆኑን ይገልጻል። እስቲ አሜን። ሲጀምር አይታችሁታል። በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ። ስለዚህ በማን ፈቃድ? ስለዚህ ሐዋርያ የሚያደርግ ማን ነው? ፓስተር የሚያደርግስ፣ ወንጌላዊ የሚያደርግስ፣ ነብይ የሚያደርግስ፣ አስተማሪ የሚያደርግስ እግዚአብሔር። ማንንም አያደርግም። ለጠራዋቸው ስራ ለይልኝ ነው። የመለየት ኃላፊነት ነው ቤተክርስቲያን። የተጠሩበትን አውቀህ ለተጠሩበት ምትለይ እንጂ ነይ ነብይ ትሆኛለሽ አይባል። ገና እሷ ማን እንደጠራት ራሱ መጠራቷን የማታውቅ ልጅ ነይ ነብይ ትሆኛለሽ አይባል። የመጥራት ኃላፊነት የሷ ነው፣ የመንፈስ ቅዱስ ነው። ሐዋርያ 13:1 ላይ ሄዳችሁ ካያችሁ 1-2-3 ሄዳችሁ ምን ይሄንን ነው የሚናገረው፣ በግልጽ የሚያወራው ለጠራዋቸው ስራ። መንፈስ ቅዱስም ለጠራዋቸው ስራ ለዩልኝ። ለጠራዋቸው ያለው ማን ነው? መንፈስ ቅዱስ። ስለዚህ ጠሪው እግዚአብሔር ነው። ቀጥሎስ በመንፈስ ቅዱስም ተልከው ይላል። መጥራትም መላክም የመንፈስ ቅዱስ ነው። ለዩልኝ ግን ኃላፊነት ለቤተክርስቲያን መሪዎች ተሰጥቷል። ለዩልኝ፣ እውቅና ስጡልኝ። ለተጠሩበት ማንነት እውቅና መስጠት፣ መጀመሪያ መጠራቱን እሱም ሰዎችም ሁሉም ሊያውቅ ይገባል። ኤኒዌይ ሐዋርያ ማለት ትርጉሙ እንደው ዝም ብዬ ትንሽ ተርጎም አድርጌ ልለፍ። በኋላ ላይ ግን 4 ላይ ስመጣ በዝርዝር በደንብ ስለማስተምር ግን ሐዋርያ ማለት የተላከ መልእክተኛ ማለት ነው። ዘ ሴንት ዋን የተላከ ማለት ነው። አፖስትል ማለት ዘ ሴንት ዋን የተላከ። አፖስትል የሚለውን አንዳንድ ጊዜ 12ም ይሉታል፣ የ12 ሚኒንግ ነው ይሉታል። ያኔ የክርስቶስ የኢየሱስ ሐዋርያቶች 12 ስለሆኑ 12 ማለት ነው። አንዱ ሲጓደል እንደውም አንዱ ተተክቷል 12 ማለት ነው። ሐዋርያ ማለት 12 ነው የሚሉም ትርጉም ይሰጡታል። ግን ብዙ ትርጉም አንደኛውና ዋነኛው ትርጉም ግን በደንብ ሁሉንም የሚያስማማው ዘ ሴንት ዋን የተላከ፣ ዘ ሴንት ዋን የተላከው የመልእክተኛ ማለት ነው። ላኪው የላከው እንጂ በራሱ ተነሳሽነት የማይሄድ አሜን። ላኪ ያለው እዚህ ጋር በኢየሱስ ክርስቶስ ፈቃድ ላኪው መልእክት አደራ ብሎ የሰጠው እንጂ የራሱ መልእክት ያልሆነ፣ ላኪው የሚያስፈልገውን ትጥቅ ብቃትና ስልጣን የሰጠው እንጂ በቂ ነገር ያልታጠቀ ወይም በራሱ ወይም በሰዎች ስልጣንና ትጥቅ የሚሄድ ያይደለም ሐዋርያ። ስለዚህ ላኪው ነው ብቃትም ትጥቅም ስልጣኑንም የሰጠው አሜን እንጂ ራሱን በራሱ ወይም በሌሎች እንትን ኦቶሪቲም ካሁን በኋላ እሱን ሐዋርያ አድርገነዋል በሚል አይደረግም። ስንት ዓመት ሙሉ ወንጌላዊ ሆነ ፓስተር ብናደርገው ቅር የሚለው ካለ አሁን ለምሳሌ እስቲ ቅር የሚለው አለ እጅ እግር ቢሆን ስንት ዓመት ሙሉ ብዙ አነሳ እጅ እግር ቢሆን ቅር የሚለው አለ ተብሎ እጅ እግር የእግርን ስራ ይሰራል። እጅ አሁን የእጅን ስራ፣ አይን የጆሮን ስራ ይሰራል። እግር አይሰራም የእጅን። ሁሉም የየራሱን ነው የሚሰራው የተጠራበትን። ስለዚህ የተጠራንበትን መለየት አዋቂነት ነው። ጳውሎስ የተጠራሁት ስለዚህ ነው። ሐዋርያ ለሆን ብዙ ቦታ ላይ ነው ይሄን የሚጀምረው። ሐዋርያነቱን ማሳወቁ ለምን አስፈለገ? ለምን ያስፈልጋል? ሐዋርያነቱን ማሳወቁ አብያተ ክርስቲያናቱ ስልጣኑን አውቀው የሚያስተላልፈውንም መልእክት ከእግዚአብሔር እንደሆነ ተረድተው እንዲታዘዙት ለማድረግ። አንደኛ የተላኩት ከእግዚአብሔር ነው ብሏል። በክርስቶስ ፈቃድ ነው የተሰጠኝ ብሏል። ሐዋርያ ነኝ ብሏል። እንዲቀበሉት ለማድረግ ሐዋርያ ነኝ ተቀበሉኝ። ይሄ ስጦታ ይሄ መልእክት ሐዋርያ ኮንኩ የተላኩ ነኝ። የተላኩ ኮንኩ ምን አለ? መልእክት ላኪ አለ። የተላከ ነው አይደል?
ላኪ አለ ማለት ነው። ስለዚህ እሱ የተላከ ነው። የተላከ ሰው መልእክት አለው አይደል? ልኬው ነው ካልክ ምን አለው ሰውየው? መልእክት አለው። የሆነ ነገር በሐሳብም ይሁን ወይ በእጅ ወይ በኪስ መልእክት ይዟል። ልኬው ነው ካልክ አንድ ሰው የሚያስተላልፈው ነገር አለ። ስለዚህ እኔ የተላኩ ነኝ፣ ሐዋርያ ነኝ፣ መልእክት አለኝ። መልእክቴን ተቀበሉ። እናንተ አብያተ ክርስቲያናት ተቀበሉ። መልእክቴ እውነተኛና ከላኪው ከእውነተኛው ላኪው የመጣ መልእክት ነው የሚለውን ለማስረጽ የተጠቀመበት ነው። መልእክቱን ቢቃወሙ ሐዋርያን ስለሚቃወሙና ሐዋርያን መቃወም ደግሞ ጌታን መቃወም መሆኑን በዛው እያከረረ ነው ለማሳየት ነው። ሲጀምር ሐዋርያነቱን በመግለጽ ጳውሎስ ጀምሯል። ኤፌሶን 1:1 ሀ ለምንድን ነው ሀ ያልኩት? ለም ስላለ እዛው አልጨረሰም፣ እዛው አላለቀችም። ቀጥሎ ደግሞ እንደሚለው እያነበባችሁ ላላችሁ እንደሚለው በኤፌሶን ላሉት ቅዱሳን ቀጥሎስ አሁን እቺ ላብራላችሁ፣ እቺ ላሳያችሁ። ፕሬዝ ጋድ። አሁን ሁለት ነገር ነው ያወራው። የአማኞች ሁለት አድራሻ አሁን በተነበበው ውስጥ ኤፌሶን 1 ለ ሁለት አድራሻ አላቸው አማኞች። አንደኛው ሐዋርያው ጳውሎስ በኤፌሶን 1 ካንስኮል ባለው መጀመሪያው ለኤፌሶን ቅዱስ ሰላምታውን ሲያቀርብ መጀመሪያ አለ በኤፌሶን ላሉት ቅዱሳን ይላል አይደል? በኤፌሶን ላሉት ቅዱሳን በኤፌሶን ላሉት ሲል በዛች ከተማ ውስጥ ለሚኖሩ በኤፌሶን በምትባል ከተማ ውስጥ ለሚኖሩ ቅዱሳን በዛች ኤፌሶን በምትባል ከተማ። ስለዚህ ምድራዊ አድራሻቸውን አይጠቁምም። ኤፌሶን አለ በኤፌሶን ላሉት። አሁን በናዝሬት ላሉት ብትላውን በሐዋሳ ላሉት አይደለም። ልክ እንደዚሁ በኤፌሶን ላሉት ቅዱሳን አለ። ኤፌሶን የምትባል ከተማ ውስጥ ቸርች አለች። ስለዚህ ምናዊ አድራሻቸውን ነው የሚገልጸው፣ ምድራዊ አድራሻቸውን ይነገራል። ይሄ ቃል በምድር ያለውን ቤተክርስቲያን የሚጠቁም ሲሆን በአንድ በኩል ደግሞ አማኞች ምድራዊ መኖሪያ ያላቸው መሆኑንም ያስረዳል በኤፌሶን። ሁለተኛው ግን በክርስቶስ ኢየሱስ ላሉ ምዕመናን አለ እዛው። ሁለቱንም የትኛውን ላሉ እንጠቀም? በክርስቶስ ላሉ ወይስ በኤፌሶን ላሉ? አሁን ሁለቱንም የተናገረው ጳውሎስ። ሁለት አድራሻ አለን ያለ ነው። በምድር ነህ ሲሉ በሰማይ ነህ፣ በሰማይ ነህ ሲሉ በምድርም ነህ። ሁለት አድራሻ አለ፣ ሁለት መኖሪያ አለ። በኤፌሶን ላሉ አለ። ቀጥልና በክርስቶስ ላሉ የሚለው ሁለቱም ጋር ነው። በየትኛው ላሉ እንጠቀም ታዲያ? በክርስቶስ ላሉ ሲል የሚያወራው ምንድነው? መንፈሳዊ ሐሳብን ነው የሚያወራው። ኢን ክራይስት በክርስቶስ ላሉ ሲል መንፈሳዊ ወይም ሰማያዊ ወሬውን ነው የሚያወራው። ምክንያቱም ሄዳችሁ ምናልባት ኤፌሶን አለፍ ልበልና 2:7 ላይ ሄደን ብናይ በክርስቶስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን። በክርስቶስም የተቀመጥነው በክርስቶስ ነው። እስቲ አሜን። በአብ ቀኝ ተቀምጣችኋል። በማ በክርስቶስ። ስለዚህ ምኑ ነው የሚያወራው? መንፈሳዊ አይደንቲቲ በክርስቶስ በሰማይ ነው። አዘስም ዳይም ደግሞ በምድርም አለ። ሁለት አድራሻ እንዳለን ያሳያል። በሁለት ሳይድ ነው ያለ ነው። ለሁለት እየከፈለ ያልኩት ኤፌሶን ሲጀምር ያ ነው። በሁለት እየከፈለ ነው የሚያስረዳው። በክርስቶስ ኢየሱስ በመሆን በመንፈሳዊ ማንነት ደግሞ ሌላ ሰማያዊ አድራሻ እንዳላቸው የሚያሳስብ ነው። ስለዚህም አማኝ በዚህ ምድር ሲኖር ምድራዊ ብቻ እንደሆነ እንዳያስብ ሁለተኛ አድራሻ እንዳለውም ሊያስብ ይገባዋል። እስቲ አሜን። ጳውሎስ ምንም በቃ እዚህ ሲታገሉ አራት ራቁቱ አለ። እነሱ ወዳቸው አምላካቸው ክብራቸው በኖራቸው ምድራዊ ኑሯቸው በምድር አለ። እኛ ግን ሀገራችን በሰማይ ነው። እንሄዳለን ብቻ እኮ አይደለም። የሆነ እኛ እኮ እዚህ ጊዜያዊ ነን። ምድርን ሲያወራ ጊዜያዊ መጻተኛ የሚለውን ቋንቋ ይጠቀማል። አለን በምድር አለን በሰማይ። እኛ በክርስቶስ በሰማይ እንታያለን፣ ክርስቶስም በእኛ በምድር ይታያል። We are in Christ and Christ also in us. He's in us. በክርስቶስ ሲባል ሰማይ ክርስቶስ በኔ ይኖራል ሲል ገላትያ 2:20 ላይ ደግሞ ጳውሎስ
ክርስቶስ በእኔ በምድር አሁን ለዚህ ምድር እኔ ሞቻለሁ፣ ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። ይኸውላችሁ ክርስቶስን አመጣውና በእኔ በዚህ ምድር ይኖራል። ለዚህ ምድር ነገር እኔ ግን ምን ብያለሁ? ሞቻለሁ። ገላትያ 2:20። ስለዚህ ክርስቶስ እኛ ውስጥ ኖረ ስንል we are here on earth እያልን we are in Christ ስንል we are above እስቲ አሜን in the heavenly place ያን ደግሞ እናወራለን ማለት ነው። heavenly placeውንም spiritually identityውንም I'm in Christ I'm righteous ስትል ከቦዲ አትጀምር ምን ለዚህ ነው። ጻድቅ ነኝ ይልና ሰው ግን እኔም ብሎ ጻድቅ ይላል። ለምን? ከስጋው ይጀምራል። አየህ ሜትሩ ከስጋ ነው የሚጀምረው። ስለዚህ ከስጋ ሲጀምር ወይም ከዚህ ከመሬት ሲጀምር እኔም ብሎ ጻድቅ ይላል። እኔ እግዚአብሔር ጽድቅ ነኝ የምትሉት አይገባኝም ይላል። ትንሽ ቆይና እንዴት እኔ ጽድቅ ምናምን ነገር ይላል። ለምን? ኢን ክራይስት የሆነውን አያስብም። ኦን እርዝ ያለውን አይደንቲቲውን ብቻ ነው የሚያስበው። ኦን እርዝ ስታስብ ክራይስት ኢን ሚ ነው። ኢን ክራይስት ስታስብ አም ኢን ዘ ሄቨንሊ ፕሌስ ነው። በሰማያዊ ስፍራ ነኝ። ከፍ ብያለሁ። ሰይጣን አይገዛኝም ስል ከፍ ብያለሁ እኔ። እስቲ አሜን። ስፒሪቹዋል አይደንቲቲው የገባው ሰው በዚህ ምድር ላይ በገዥነት ይኖራል። አይደንቲቲ ሲገባ ኪሎ ሲገባ ጻድቅ ነኝ ስትል ኃጢአት አይገዛኝም ትላል። ከፍ ትላለህ። ሃሌሉያ። ለምን? you are righteous ያልነህ ጻድቅ ነህ ያልነህ ኢን ክራይስት ነው። ኢን ክራይስት ነኝ ስትል አም ራይቸስ እያልክ ነው። አም ራይቸስ ስትል በዚህ በወርልድ ላይ በዚህኛው በምድራዊው ዓለም ላይ በዚህ ሴኩላር ወርልድ ላይ እኔ ገዢ ሆኜ እኖራለሁ። ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል። ዓለምንም የሚያሸንፈው እምነታችን ነው። አንደኛ ዮሐንስ 5:4 ላይ ከእግዚአብሔር የተወለደ ብሎ እኮ ነው ዓለምን ያሸንፋል። ልክ ስትወለድ አቅጣጫ ስለምትቀይር ፖዚሽን ከፍ ስለሚል እየገዛ ትኖራለህ። ገዢ የሚባል አካል አይኖርም። ኃጢአት ገዢ ነበር፣ ይገዛ ነበር። አሁን ግን ላይገዛ። ሰይጣን ገዢ ነበር፣ ላይገዛ። ከፍ ብለሃል። ስፒሪቹዋል አይደንቲቲ ሲገባ፣ መንፈሳዊ አይደንቲቲ ማንነት ሲገባ ከፍ እንዳልክ ይገባል። ከምንም ነገር በላይ ለዚህ እኮ ነው ፋር አባብ ያለው ትንሳኤን አወራና ስለ ኢየሱስ ኤፌሶን 1:20-23 ላይ ካለቅነት ከጌትነት ከስልጣናት ሁሉ በላይ የሚለውን እንግሊዝኛው ፋር አባብ። እስቲ አንሱ አሜን። ስለዚህ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ኢየሱስ ባደረገው ስራ የብርታቱ ጉልበት ይታያል። አሁን እርሱም በአብ ቀኝ ሲያስቀምጠው የብርታቱን ጉልበት ገለጠ። ፋር አባብ ኤኒ ካይንድስ ኦፍ ፕሪንሲፓሊቲስ ፓወር፣ በዚህ ካሉ ኃይላት ሁሉ በላይ። እስቲ ፋር አባብ በሉ እስቲ ወንጌዘኝ ደስ ይላል። ራሱ ፋር አባብ ምንም ነገር ላይዝ ኮንሱም ላያረገ ላይስብ የዚህ አርዝሊ የሆነ ግራቪቲ ኮንትሮል ላያደርግ ከፍ ብለሃል አለ። ስለዚህ ኢየሱስን ከፍ አደረገውና በአብ ቀኝ በአብ ቀኝ መቀመጥ ማለት ፋር አባብ ነው። አዎ። ስለዚህ ኢየሱስን በአብ ቀኝ ሲያስቀምጠው እኛ ደግሞ ኤፌሶን 2:7 ላይ ከእሱ ጋር አስነሳን በሰማያዊም ስፍራ ከእርሱ ጋር። ስለዚህ you are far above with him ሃሌሉያ። ከክርስቶስ ወይም በክርስቶስ ከክርስቶስ ጋር ከፍ ብለሃል። ቀጥሎ ደግሞ ሰላምታ አወራ። ወይ ጳውሎስ ደስ ይላል። ቁጥር 2 ላይ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ሰላምታው ነው ከላይ አያይዞት። እቺ ሰላምታ ናት። እቺ የጳውሎስ ሲግኔቸር ናት። ካያችሁ ብዙ መልእክቶቹ ላይ እነዚህ አሉ። የሰላምታ አገላለጽ ቋንቋው ነው የጳውሎስ። ጳውሎስ ሲጽፍ ስትሄዱና ብዙ ወይ መጀመሪያ ላይ ወይ መጨረሻ ላይ ታገኙታላችሁ። እዚህ ጋር ምን አለ? ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ አለና ምን ይበል? ጸጋና ሰላም ለእናንተ ይሁን። ጸጋና ሰላም ለእናንተ ይሁን። ጸጋና ሰላም ምንድነው? ጸጋና ሰላም የሚለው እዚህ ላይ በተለይ ለሰላምታ የተጠቀመው እንጂ የጸጋንና የሰላምን መንፈሳዊ ትርጉም ለማስረዳት አይደለም። አሁን እዚህ ጋር የጸጋን ትርጉም እያወጣር ነው። በኋላ ላይ ታዩታላችሁ። የጸጋን ትርጉም በደንብ ያወራል። እዚህ ጋር ግን ሰላምታ ነው። ጸጋና ሰላም ለእናንተ ይሁን ሰላምታ ነው። ይሁን ነው ያለው። ደህና ናችሁ ወይ አይነት ነው። በኢትዮጵያ እንደምን አደራችሁ ፓስት ነው። እንዴት አደራችሁ እንዴት ያደርጋል ሰላምታ ኢትዮጵያ። ኤኒዌይ ጸጋና ሰላም ጳውሎስ ይህን ሰላምታ በሁሉም መልእክቶቹ ላይ ተጠቅሞባቸዋል። ጸጋ በግሪኮች ዘንድ የተለመደ ሰላምታ ሲሆን ሰላም ደግሞ በአይሁዶች ዘንድ የተለመደ ሰላምታ ነው። ጸጋና ሰላም ሲል ዝም ብሎ አይደለም፣ አብሮ ለመስፋት አምሮት አይደለም። ጸጋ ለግሪኮች የሰላምታ ቋንቋ ነው።
ጸጋ ላንተ ይሁን ነው የሚባለው። ወደ አይሁዶች ብትመጣ ደግሞ ሻሎም ነው የሚባለው። ሰላም ላንተ ይሁን፣ ሻሎም ይሁንላችሁ ሲሉ ምንም የጎደለ ምንም የጠፋ ነገር ሳይኖር ሁለንተናዊ ሙሉነት ይሁንላችሁ ማለት ነው። ሰላምታ ነው። ሻሎም ለአይሁድ ነው፣ ለእስራኤላውያን። ለአሕዛብ ግን ወይም ለግሪኮች ግን ጸጋ፣ ስፔሻሊ ግሪኮች ጸጋ ነው የሚጠቀሙ፣ ሻሎምን አይደለም። ስለዚህ በኤፌሶን ውስጥ እነዚህ ሁለቱም ሰዎች አሉ። አይሁድም አሕዛብም ሞልተውበታል ኤፌሶን ውስጥ። ስለዚህ ሻሎም ብሎ ይጀምር፣ ሻሎም ብሎ ቢጀምር ምን ይሉታል? ዘረኛ። ለምን? አይሁድ ነዋ። ስለዚህ ፖል እንዴ ስማርት፣ እንደ ፖል ስማርት አለን። ጸጋ ብሎ ቢያወራ ይሄ አሕዛብ ሊሉት ነው። ለአሕዛብ ብቻ ጸጋ ለእናንተ ይሁን ቢል፣ ሰላም ለእናንተ ይሁን ቢል አይሁድ ሊባል ነው። ስለዚህ ምን ይላል? ባላንስ አድርጎ ስለሆነም ለአይሁድም ሆነ ለአሕዛብ እኩል የሆነ የሰላምታ ስርዓት ለመፍጠር ይመስላል ፖልን ሲጠቀም፣ ለሁለቱም እኩል ፊት የሚያደርጋቸው ጸጋና ሰላም ለእናንተ ይሁን። ቁጥር 3 በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። መንፈሳዊ በረከት የሚለው በሁለት መልከታ የተገለጸ ቃል ነው። መንፈሳዊ በረከት አንደኛው በክርስቶስ ኢየሱስ አዳኝነት አምነው ጌታን በመቀበል ወይም በምንቀበልበት ጊዜ የድነታችን ምልክት የሚሆኑ መንፈሳዊ በረከቶች አሉ። አንደኛው ይሄን ያመለክታል። ሁለተኛው ግን በማንኛውም በሚያስፈልገን ነገር ሁሉ የምንበለጥግበት ወይም ባለጠጋ የምንሆንበት ኃይል የሆነ በረከት ነው። በረከት ኃይል ነው። እንዲህም ብሎ ባረካቸው። ሲባረካቸው በረከት ነው። ያ በረከት ይመጣና እነሱም ባለጠጋ ያደርጋል። ካያችሁ አብርሃም ይስሐቅ ደግሞ ያዕቆብ ላይ በረከቱን አወረደ፣ ባረከው። ያዕቆብን የጌታ ይባርክ ቋንቋ ለሞሪ ኃይል ማስቀመጥ ነው። ስለዚህ ያዕቆብን ባረከውና ትንሽ ቆይቶ ኤሳው መጣ። ከዛ እኔንም ባርከኝ ጨረስኩ ይባላል። የጌታ ይባርክ ቋንቋ ቢሆን ኃይል በቃ ኃይሉን አውጥቶ ያዕቆብ ላይ ያስቀምጡታል። ከዛ በኋላ ያዕቆብ አለመበልጠግ አይችልም። ያን በረከት ተቀብሏል፣ ያን ኃይል ተቀብሏል አሁን። ስለዚህ ኤሳው እንዴንስ ይላል የለም ማለት አጣሎ ወሰደ ያ ልጅ የሆነ ዕቃ የወሰደ ኃይል ነው የወሰደ። ዘፍጥረት 1 ላይም እንዲህም ብሎ ባረካቸው ነው፣ ኃይል ነው። ያ ኃይል ግን እነሱን ባለጠጋ ያደርጋል። ያ ኃይል ግን ብዙ ተባዟር የሚለው የመባዛት አቅምም ነው። ያ ኃይል ግን የመግዛት ጉልበትም ነው። ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም። ስለዚህ ኃይሉን ከተቀበለ በኋላ ወጣ ኃይል ነው። ስለዚህ የምን ኃይል? ሁለት ናቸው። ይሄኛው ሁለቱን ፓርት ነው እያየን ያለው። እንግዲህ በሁለት እየተከፈለ ነው ኤፌሶን ላይ የምንማረው። የባረከን የሚለው ቃል የግሪኩ ኢሎጊዮ ይለዋል። ኢሎጊዮ በዕብራይስጡ ደግሞ ራካ ይለዋል። ሁለቱም ግን አንድ አይነት ሐሳብ ነው። በረከት የሚለው መባረክ፣ የመባረክ የሚለውን ቃል ስታዩ ስለዚህ ሁለቱንም ሐሳብ ታገኛላችሁ። ሁለቱም ትርጉማቸው አንድ ነው። የመከናወኛ ጉልበት ማግኘት ማለት ነው። የመትረፍረፍ ጉልበት ማግኘት፣ የሰላም ጉልበት ማግኘት፣ የጤንነት ጉልበት ማግኘት። ጉልበት መባረክ ጤንነት አይደለም፣ የጤንነት ጉልበት ነው። እስቲ አሜን። መባረክ ብልጥግና አይደለም፣ የብልጥግና ጉልበት ነው። የምንበለጥግበት ጉልበት ነው። መባረክ ዕውቀት አይደለም፣ የዕውቀት ጉልበት ነው። መባረክ ሲባል አቅም ነው፣ ፖቴንሻል ነው። በረከት ሲባል የእግዚአብሔር በረከት ባለጠጋ ታደርጋለች። ምሳሌ 10:22 ላይ ታውቃላችሁ። የእግዚአብሔር በረከት ባለጠጋ ታደርጋለች፣ ሐዘንም ከእርሷ ጋር አይጨምርም። ማን ነው ባለጠጋ የሚያደርገው? የእግዚአብሔር በረከት። በረከት ባለጠጋ ያደርጋል። በረከት አሜን። የእግዚአብሔር በረከት ባለጠጋ ታደርጋለች። ምን ናት እቺ በረከት? አያችሁ፣ ኃይል ናት። ባለጠጋ የምታደርገን አቅም ናት የእግዚአብሔር በረከት። ስለዚህ በረከት ማለት ብልጥግና ሳይሆን ብልጥግናን የሚያመጣ ጉልበት። እርግማን ማለት ድህነት ወይም በሽታ ማለት ሳይሆን እርግማን ማለት ድህነትንና በሽታን የሚያመጣ ጉልበት ነው። አንዳንድ ሰው ይደህያል፣ ስለ ደህየ እርግማን አለበት ማለት አይደለም። ግን የሚደህይበት አቅም ግን እርግማን ሊሆን ይችላል ማለት አሁን ላማኝ አይደለም ነው ማውሮ እየገባችሁ ነው። እርጉም ነው እኛ ቡሩክ ነን፣ እኛ ተባረክን።
ዓለም መበልጠግ አልችልም። ያረገዘች እህት አለመውለድ አልችልም እንደምትለው አርግዣለሁ አለ። በቃ ህፃን አለ፣ ፌተስ አለ፣ ጽንስ አለ ውስጤ፣ ስለዚህ ወልደዋለሁ፣ ታይሙን ጠብቆ ይወለዳል እንደምትለው የተባረከ ሰው መበልጠግ አይቀርም። እስቲ አሜን። ተባረክ ያለው በልስት በማንኛውም ጌታ ይባረክ። የመጀመሪያዋ እንድታዩት እችን ዝርዝሯን ላያችሁ። የድነት ምልክት የሆኑ መንፈሳዊ በረከቶች ምን ምንድን ናቸው? ዓለም ሳይፈጠር መረጠን፣ አስቀድሞም ወሰንን። እነዚህ ናቸው በረከቶቹ። መንፈሳዊ አንዱ በረከት የሚባለው እስቲ አሜን። መንፈሳዊ ቪው ደግሞ አለው፣ ሌላ ቪው። ቤዛነትና የበደል ስርየትን አገኘን። ይሄ እኮ በረከት ነው። ጸጋውን አበዛልን፣ አትረፈረፈልን። በምን? በጥበብ በአእምሮ ሁሉ የፈቃዱ ሚስጥር አስታወቀን። እዛው ኤፌሶን 1 ላይ ታገኙታላችሁ። ርስትን ተቀበልን ይላል 11 ላይ 1:11 በክርስቶስ ርስትን ተቀበልን፣ በመንፈስ ቅዱስ ታተምን። እነዚህ ሁሉ በረከቶች ናቸው። እስቲ አሜን። መንፈሳዊ በረከቶች ናቸው እነዚህ ሁሉ። አንዱ ቪው ይሄ ነው። ሁለተኛው ደግሞ አማኞች በሁሉ ነገር የምንበለጥግበት ኃይል የሆነ መንፈሳዊ በረከት ነው። በሁሉ ነገር እስቲ አሜን። አዎ ጌታን በመቀበል በመንፈሳዊ ብልጥግና አሜን። ይሄ ብልጥግና ሲባል ቶሎ ብላችሁ ኪስ ጋር ትይሉ፣ ቶሎ ብሎ ገንዘብ ቆጠራ ላይ አናርገው። እሱንም ይከተል። አዎ አይከተም ደግሞ ልል አይደለም፣ በደምብ ስሙት። ግን ከሱ አይጀምርም። ከዚህ የሚጀምር ገንዘብ ከመቁጠር ገንዘብ ከኛ በላይ የሚቆጥሩ አሉ። እሱ አይደለም፣ አሁን ከሱ አይጀምርም፣ ግን እሱንም ያጠቃልላል። እሱን ማጉደል አይደለም፣ ግን እኛ ጌታን ክርስቶስን በመቀበል መንፈሳዊ በረከትን አገኘን። በቃ ተባረክን። ጌታን በመቀበሌ ይኸው ጌታን ስቀበል አይደል እነዚህ ድነት አይደለ እኔ የመጣው በመዳኔ ሁሉ መጣ። በመንፈሳዊ ባለጠጋ ሆንኩ። የመጀመሪያው ጌታን ከመቀበል ከመንፈሳዊ ብልጥግና ይጀምራል። ብልጥግና ሁለተኛው ይሄ ፊዚካል ፕሮስፔሪቲ የሚባለው አካላዊ ብልጥግና የሚባላል። ፊዚካል ረጅም ዕድሜ መኖር፣ ባጭር አለመቀጨት። አሜን። ፊዚካል ፕሮስፔሪቲ ደካማ አለመሆን፣ በቃ ብርቱ፣ በመካከላቸው ፌብል አልነበረም ይላል። እስራኤል ከዛ ኪዳን የተነሳ በመካከላቸው እንኳን ደካማ ወይ እንደዚህ አልነበረም። ለምን? ከቨናንቱ። ስለዚህ በጤንነት ወይም በአካላዊ ብልጥግና በጤንነት ረጅም ዕድሜ በመኖር ጉልበታም በመሆን ብርቱ በመሆን እስቲ አሜን የፊዚካል ፕሮስፔሪቲንም አምጥቶልናል ይሄ በረከት። ሌላኛውስ በቁሳዊ ነገርም ሆነ በገንዘብ በምድራዊ ነገሮች ሁሉ የምንበለጥግበትም ኃይል ነው። ምኑ? በረከቱ። ተባርከናል። አዎ የተባረኩ ኮንኩ በለጥጋለሁ። ቅድም ጀምሬያለሁ። ምሳሌ 10:22 የእግዚአብሔር በረከት ባለጠጋ ታደርጋለች። በሁሉ ባለጠግነት፣ በጤንነት መኖር ብልጥግና ነው። በሰላም መኖር ብልጥግና ነው። በደስታ መኖር ብልጥግና ነው። ደስታ ተወስዶ ጤንነት ተወስዶ ገንዘብ ቢኖር ብልጥግና ይባላል። ሙሉ አይደለም። ሙሉ የሚያደርገን በሁሉ ነገር እስቲ አሜን ስኬታማ በደስታ እኖራለሁ፣ እስቃለሁ። ጥርስ መበያ ብቻ አይደለም፣ እስቅበታለሁ። መሳቅ አለብን። ሃሌሉያ። ኤኒዌይ በቁሳዊ ነገርም ሆነ በገንዘብ በምድራዊ ነገሮች ሁሉ የምንበለጥግበት ኃይልም ነው ይሄ በረከት። ሁለተኛ ቆሮንቶስ 8:9 ላይ የጌታችን የኢየሱስ ክርስቶስን ቸር ስጦታ ታውቃችኋልና ሀብታም ሲሆን በእርሱ ድህነት እናንተ ባለጠጎች ትሆኑ ዘንድ። እስቲ አሜን። አዎ ፊዚካል ፕሮስፔሪቲ እንደሚባለው ሁሉ ማቴሪያል ፕሮስፔሪቲ የሚባልም አለ። ፊዚካል ፕሮስፔሪቲ ረጅም ዕድሜ መኖር፣ ጤናማ መሆን ምናምን ነገር እንደሆነ ሁሉ ማቴሪያል ፕሮስፔሪቲ በማቴሪያል በገንዘብ ገና እንበዛለን። ስለዚህ ወደ ሀብት መምጣት አለብን። ሀብት ጤናማ ነው፣ ለትክክለኛው መንገድ ይሆን እንጂ ሀብት ጤናማ ነው። ድህነት ነው ጤናማ ያለው ነው። እዚህ መንፈሳዊ ዓለም ውስጥ ድህነት ኤረር ነው። ብልጥግና ግን ሰላም ነው። ብልጥግናን ግን ለምንድን ነው የምታውለው ነው? አየህ፣ ለምንድን ነው የምታውለው? ተግባሩ ለምንድን ነው የሚውለው? ያንተ ገንዘብ ለምንድን ነው የሚውለው? ድሆችን ለመርዳት ነው? ለማንሳት ነው? መጀመሪያ ደስም እንዲለናል። ጢሞቴዎስ 6 እኮ ስለ ብልጥግና ወራና በዚህ ዓለም ባለጠጎች የሆኑትን ደግሞ ደስም እንዲለን ሁሉን አትርፎ በሚሰጠን በእግዚአብሔር እንጂ በሚያልፍ ባለጠግነት ሀብት ተስፋ እንዲያደርጉ እዘዛቸው። ሁሉም በሰጣቸው ደስም እንዲለን ብልጥግና ይሰጣል። እስቲ አሜን። መጀመሪያ ሳቅ። አንተ ላይ ደስታ ያምጣ ያንተ ብልጥግና። ብልጥግና እየበዛ ሳቅ እየተወሰደ ከሆነ ብራዘር ተጠንቀቅ። መሳቅ አለብህ። ደስም እንዲለን ተብሏል። ከፈለገ ይድ ሳቅን አምጣው። ነገሮች የሚመጡት ሳቅን ለማብዛት ነው። ደስታ ከጠፋ ብልጥግና አይባልም። ብልጥግና አይደለም። ብልጥግና ሳቅንም ይሞላል። እስቲ አሜን።
ደስም እንዲለን ሁሉን አትርፎ በሚሰጠን። እስቲ አሜን። አዎ ሳቅበት። እግዚአብሔር ባመጣልህ ነገር ሳቅ። ሶስተኛ በእውቀትና በቃል በአእምሮ ሁሉ የምንበለጥግበት ኃይል የሆነ በረከት። አንደኛ ቆሮንቶስ 1:6 በቃል በእውቀት በነገር ሁሉ ባለጠጎች እንድትሆኑ ተደርጋችኋል። ሜድ እስቲ አሜን። ተደርጋችኋል። ስለዚህ በነገር ሁሉ ባለጠጋ የሚያደርገን አቅማችን ኤፌሶን 1:3 ላይ ይናገራል። በመንፈሳዊ በረከት ሁሉ የባረከን። አሁን በጣም ብዙ ሰዎች በመንፈሳዊ በረከት ስለሚል ለምን ወደ ቁስ ታመጡታላችሁ ይላሉ። በመንፈሳዊ አይደለም ወይ የተባለው? ይሄ እኮ የማይታይ የሚታየው ሁሉ እኮ የመጣው ከሚታየው እንዳልሆነ በእምነት እናስተውላለን። የሚታዩት ሁሉ የመጡት ከምንድን ነው? ከሚታዩት ነው? ከማይታየው ከመንፈስ ዓለም ነው የመጣው። የሚታየው ሁሉ የመጣው ከማይታየው ነው። at the same time የሚታየውን ብልጥግና የሚያመጣው የማይታየው መንፈሳዊ በረከት ነው። በሁሉ ብልጥግና፣ በመንፈሳዊ ብልጥግና፣ መንፈሳዊ በሆኑ ነገሮች ብልጥገናል። በመንፈሳዊ ማንነታችን ባለጠጎች ነን። ጌታን ያልተቀበለ ሰው መንፈሳዊ ድሃ ይባላል። አዎ ገንዘብ ኖሮት፣ አዎ ዓለምን ሁሉ አትርፎ ነፍሱን ስላጎደለ ድሃ ይባላል። ፍራንክ ያለው ድሃ ይባላል። አዎ ብልጥግና ከፍራንክ አይጀምርም ያልኩት ለዚህ ነው። ከሆነ ከገንዘብ አይደለም የሚጀምረው። ግን ብልጥግና ወይም በትክክለኛ በክርስቶስ መባረክ የበለጠገ ማንነት ግን ፍራንክም ይመጣል። ስለዚህ ፍራንክ ለምን እንደምታውለው ሌሎችን እንዲረዱ እንዲያካፍሉም መከሯቸው እንዳለ ሌሎችንም የሚረዳ የሚያካፍል እንዲሆን የኛ ብልጥግና እኛ ላይ ብቻ ሳይሆን ሌሎችንም ልንጠቅምበት፣ እኛ ብቻ ልንደሰትበት ብቻ ሳይሆን ሌላውንም ልናስደስትበት ይሆናል። ደስ የሚል ነገር ተካፍለናል። አሜን። አባቶ እንወዳለን። ስላካፈልከን ትምህርት ተባረክ።